የምክክሩ ሂደት ጥሩ እንደሆነ የገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምክክሩ አሁን ላይ ወደ ሌላ ምዕራፍ እየተሸጋገረ ነው ሲሉ በሰጡት ጋዜጣዊ መግለጫ አስታውቀዋል። በክልሎችና በሁለቱ ከተማ አስተዳደሮች እንዲሁም የፌዴራል ተቋማት ቡድን ዛሬ ስለመዋቀሩም ገልጸዋል። ወደ 330 የሚሆኑ ተወካዮች ይህንን ቡድን ዛሬ እንዲመርጡ ተደርገዋል። ይህ ምን ማለት ነው? ሁሉም በ15 ቦታ ተከፋፍለው 15 የሆኑት ምንድነው? 12 ክልሎች፣ 2 ከተማ መስተዳድሮችና ፌዴራል ተቋማት ሆነው ማለት ነው። በተቀመጠላቸው መስፈርት መሰረት ይህንን መርጠው ዛሬ ከሰዓት በፊት ጨርሰዋል። ዛሬ ከሰዓት በኋላ ይህንን የ250ዎቹን ሰሞኑን ሲቀርቡ የነበሩትን በሙሉ በሚገባ በየቡድናቸው 16ቱን ቦታ ከቀረበ በኋላ የቀረቡት ቃለ ጉባኤዎች ትክክለኛው እነሱ የሰጧቸው ምላሾች፣ ሀሳቦች መሆናቸውን ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ይህ ሂደት በሚቀጥለው ሳምንታት ለሚካሄዱት በሳል ውይይቶች የሚያደርስ ስለመሆኑ ዋና ኮሚሽነሩ ጠቁመው ትልቁ ጉባኤ ለመጀመር አፋፍ ላይ ተደርሷል ብለዋል። ስለዚህ ትልቁ ጉባኤ ሊጀመር አፋፍ ላይ ነው የደረስነው። ትልቁ ጉባኤ ብዙ ስራ ይጠበቅበታል እና ስራዎቹን ሲጀምር ልክ ባለፈው እንዳደረግን ሁሉ ከፍተኛ ኤክስፐርቶች በአንዳንድ ጉዳዮች ላይ ግብአት ይሰጧቸዋል። ለምሳሌ ስለ መሬት ይዞታ ከሆነ፣ ስለ ከተማዎች አስተዳደር ከሆነ፣ አሁንም ስለ ህገ መንግስት ተጨማሪ ግብአት ካስፈለገ፣ ስለ ፌዴራሊዝም ተጨማሪ ግብአት ካስፈለገ፣ በሌሎች ጉዳዮች ላይ በዚህ ሙያ ከፍተኛ የሆኑ ኤክስፐርቶች አቋም በሚያስቀይር ወይም በሚያስቀይስ አቅጣጫ ሳይሆን ትክክለኛውን የእውቀት ግብአት እንዲያገኙ ይደረጋል። ይሄ ደግሞ የሚደረገው በራሳቸውም በተሰብሳቢዎችም ጥያቄ መሰረት ነው። ሀገራዊ ምክክሩ በበርካታ ኢትዮጵያውያን ዘንድ ተስፋ የተጣለበት መሆኑንም አብራርተዋል። ተመካካሪዎችም ቁርጠኝነት የታየበት ውይይት እያደረጉ ስለመሆኑ እንዲሁ የህዝቡ ተስፋ ቢያንስ በእኔ ግምት በሀገር ውስጥም ሆነ በሀገር ውጭ ትልቅ ተስፋ ነው ያለው። ለምን? ተስፋው ዙሪያ ሰላም ነው። በተስፋው ዙሪያ እንግዲህ ብዙ ነገሮች አብረው ይካተታሉ። በተስፋው ዙሪያ መብትን ማስከበር ነው። በተስፋው ዙሪያ ለዘመናት ወደ ጭቅጭቅ እና አልፎ ተርፎም ወደ ግጭት እንዲያም ሲል ወደ ጦርነት የወሰዱንን አጀንዳዎች በትክክል ተነጋግሮ አቅጣጫ አስቀምጦ ወደ ሰላም ሁላችንም እንድንመጣ ማስቻል ነው። ተመካካሪዎች ቁርጠኝነትና ኃላፊነት በጣም የሚገርም ነው። በጣም የሚጋጩ በጣም ጽንፍ ሊይዙ የሚችሉ ሀሳቦችን እንኳን ይዘው መጥተው በተቻላቸው መጠን ወደ መሀል እንዲመጡ እየሰሩ ነው ያሉት። ምክንያቱም እንዲህ አይነቱ ወደ መሀል መምጣት ሂደት ከማንም በላይ ሀገራቸውን እንደሚያስቀድም ስለተገነዘቡ ከሁሉም በላይ ሀገራችን ኢትዮጵያን ማስቀደም አለብን ብለው ስላመኑ ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው ይዛ የመጣችው የራሱን ጎሳ፣ የራሱን ማንነት፣ የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። አሁን ግን በሂደት የምናየው በጋራ እንሰማ፣ በጋራ ማንነታችን ይከበር፣ በጋራ መብቶቻችን ይከበሩ ወደሚለው ወደ መሀል በተወሰነ ደረጃ የመጣን ይመስለኛል። የሀሳብ ትግሉ እንደሚቀጥል የጠቆሙት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህም ሆነ ያ ምክክሩ ወደ አንድ የሚያሰባስብ ነው ብለዋል። መስጠትና መቀበል መኖር አለበት አብሮ። ስለዚህ ይህንን ነው እንግዲህ መርህ አድርገን ወደፊት የምንሄደውና ቢያንስ የመጀመሪያዎቹ የ500 ስብሰባዎች ቀናት ቀላል እንደማይሆኑ ይገባኛል። ለምን? ቁጥራችን በበዛ ቁጥር ሁላችንም የመናገር እና የመደመጥ ፍላጎት አለ። ስለዚህ 500 ትልቅ ስብስብ ነውና እዚያ ስብስብ ላይ የተወሰኑ ተግዳሮቶች መኖራቸው አይቀሬ ነው፣ መኖርም ይገባቸዋል። ግን ዞሮ ዞሮ ዓላማው ምንድነው? መጨረሻ ላይ ግን ወደ አንድ እንሰባሰባለን የሚል ነው።